ጤና ይስጥልን ተመልካቾቻችን አድማጮቻችን እንግዲህ ሁላችንም እንደተከታተልነው አይኤስ የተባለው አሸባሪ ቡድን ወገኖቻችንን በሊቢያ በአሰቃቂ ሁኔታ ከገደለ በኋላ በአገር ቤት ውስጥ ተቃውሞዎችም ሀዘኖችም እየተደረጉ ነው ያሉትና ከትናንት ጀምሮ ትናንት እንደተከታተልነው ሰው በራሱ ለቅሶ ቤት በመሄድ ተቃውሞውንም ሀዘኑም ሲገልጽ ውሏል። እንደገና በዛሬው ዕለት በመንግስት በኩልም የተጠራ የተደገፈ የሀዘን መግለጫ ስነ ስርዓት በመስቀል አደባባይ ተደርጎ ነበር። ነገር ግን እነዚህ ሰልፎች ምን ይመስላሉ? ከጧት ጀምሮ የተካሄደው ሂደቱ ምን ይመስላል? እንዴትስ ተጠናቀቀ? እንዴትስ እየቀጠለ ነው የሚለውን ነገር ባጭሩ ለማሳየት ነው የዛሬው ውይይታችንና ፋሲል እስኪ እንደው አጠር አድርገህ የነበረው ሁኔታ ግለጽልን መጀመሪያ። አመሰግናለሁ ደረጀ። እንግዲህ በትናንትናው ዕለት ኢትዮጵያውያን በተለያየ አቅጣጫ ተቃውሟቸውን ሲያካሂዱ ነበረ። እንደምታስታውሰው በማህበራዊ ድረገጾችም ለሐሙስ የተጠራ የተቃውሞ ሰልፍ ነበረ። ይሄን የተቃውሞ ሰልፍ ለማደናቀፍ ገዢው ፓርቲ የራሱ የሆነ የተቃውሞ ሰልፍ አዘጋጅቶ ዛሬ ሰልፉ ተካሂዷል። መስቀል አደባባይ ላይ የተደረገው የተቃውሞ ሰልፍ ግን እንደ ገዢው ፓርቲ ሊጠቀምበት እንደፈለገው ሆኖ አይደለም የተጠናቀቀው። በሰልፉ ላይ ሁለት ዓላማዎችን ለማንገብ ነበር። አንደኛው አይሲሲን እና ሌሎች አሸባሪ ኃይሎችን ለማውገዝ ነበር። በሁለተኛ ደረጃ ደግሞ የፖለቲካ ስራ እየሰሩበት ነው ተብለው የተወቀሱ የተቃዋሚ ድርጅቶች እንዲሁም በውጭ ሀገር የሚገኙ የመገናኛ ብዙሃንን ለማውገዝ በሚል ነበር። መፈክሮቹ በመንግስት የተጻፉትን መፈክሮች በምታይበት ጊዜ አሸባሪዎችንም ያወግዛል፣ የኢትዮጵያን ፖለቲከኞችም ያወግዛል። ይሄን ሁኔታ ለፖለቲካ ፍጆታ ለመጠቀም ቋምጠው ነበረ ማለት ይቻላል። ነገር ግን ህዝቡ ይሄን ሁኔታ አስቀድሞ ስላወቀ ይመስለኛል የመስቀል አደባባዩ የተቃውሞ ሰልፍ እነሱ በጠበቁት መልኩ አይደለም የተጠናቀቀው። ከተለያየ አቅጣጫ የራሳቸው ደጋፊዎችን አሰባስበው በዚህ ባንድ ለአምስት ባደራጁት መስቀል አደባባይ በሚወስዱበት ጊዜ በመሿለኪያና በሌሎች በሜክሲኮ አካባቢ የነበሩ ወጣቶች አስቀድመው ተደራጅተው የራሳቸውን ተቃውሞ እያደረጉ ነበረ በተለያዩ አቅጣጫዎች። ይሄን ተቃውሞ በሚያደርጉበት ጊዜ የፌዴራል ፖሊሶች ህገወጥ ተቃውሞ ነው በሚል እነዚህን ወጣቶች ሲደበድቡ ወደ መሿለኪያና በተለያዩ አቅጣጫ የነበሩ ወጣቶች ቀጥታ ወደ የት ይሄዳሉ? ወደ መስቀል አደባባይ ይሄዳሉ። መስቀል አደባባይ ውስጥ ደግሞ ገብተው የነበሩ እንደዚሁ የነበሩ ወጣቶች እዛው ላይም እያሉ ተቃውሞ ማሰማት ጀመሩ። ሰው ከሌላም አቅጣጫ የመጣው መስቀል አደባባይ የነበረውም ህብረተሰብ የራሱም ደጋፊዎች ሳይቀሩ መንግስት አለን ወይ፣ ደማችን ከንቱ አይቀርም፣ ወያኔ ሌባ የሚሉ ገዢው ፓርቲ በተለይ ደግሞ ገዢው ፓርቲ የወሰዳቸውን እርምጃ እስካሁን ድረስ እያደረገ ያለውን እንቅስቃሴ ሁሉ የሚያወግዝ መንግስት የለንም ወይ የሚል የቁጭት መፈክሮችን ያሰሙ ነበረ። ሁኔታው በዚህ ሁኔታ እያለ ፌዴራል ፖሊሶች እንግዲህ እርምጃ ወሰዱ። በርካታ ወጣቶች ቆስለዋል። ብዙዎቹም ታፍሰው ተወስደው ታስረዋል። አምቡላንሶች ሲሯሯጡ ይታይ ነበር። እንግዲህ ብዙዎቹም በቪዲዮ ስለተቀረጹ እሱን እናሳያለን እና ብዙ ጉዳት ደርሷል። ይሄን ነገር ወደ ቁጣ እየቀሰቀሰ የሚመጣው መጀመሪያ እንግዲህ አይሲስ ይሄን ነገር ሲያደርግ በብዙ ሀገሮች ላይ አድርጓል፣ እየፈጸመው ነው። ሁሉም ሀገሮች የቻሉ በአቅም ሞክረዋል የአየር ጥቃትም ለመሰንዘር። ሁሉም ደግሞ ብሔራዊ ሀዘን አውጀዋል። ቀደም ሲል እንደሰሙ ነው ያወጁት። እንግዲህ ኢትዮጵያ መንግስት የሚከተለው ነገር ይሄን ቁጣ አላባባሰውም ወይ? ተፈጽሟል በወገኖቻችን ላይ በሁሉም ላይ ነው። የኢትዮጵያን ሕዝብ ከጫፍ እስከ ጫፍ ያሳዘነ እንደ ሀገር የታረድንበት ክስተት በመሆኑ ይህ ነገር ሀዘኑን ለመግለጽ ህዝቡ በፈለገው ሀዘን በቅድና በገደብ በዚህ ቀን ብለህ የምትገድበው አይደለም። የሆነ ውስጣዊ ስሜት ነው ሀዘን ከውስጥ ፈንቅሎ የሚወጣ ሀዘን ነው። ስታየው የምትቆጥና ያኔ ሰው ሊያለቅስ ይፈልጋል፣ ቢያንስ ሊጮህ ይፈልጋል ሰው። የሀዘን ስሜትን ገድበህ በቅድ በእንደዚህ እያደረክ የምታደርገው ነገር አይደለምና በግብፅ አይተናል፣ ብሔራዊ ሀዘን ታውጆ በዮርዳኖስ አይተናል ህዝቡ ሲያለቅስና በብዙ ቦታዎች እንደዚህ አይነት ነገር ባለበት ሁኔታ ላይ የኢትዮጵያ መንግስት ይሄን ዜና ሲሰማ በመጀመሪያ ግብፅ ባሉት አምባሳደሩ አማካኝነት መጀመሪያ ላይ ዓለም መገናኛ ብዙሃን ጫፍ እስከ ጫፍ እየተቀባበሉበት ምን አደረገ? ኢትዮጵያዊ መሆናቸው አልተረጋገጡም ማለት ይሄ ራሱ በሀዘን ላይ ቀጥሎ የኢትዮጵያ መንግስት አልተረጋገጠም ሲል ቂርቆስ ሰዎች ለቅሶ ተቀምጠዋል ይሞቱባቸውና እንዲህ አይነቱ ሪአክሽን ከመንግስት የሚመጣው እንዲህ አይነት ምላሽስ ህዝቡን የበለጠ አላስቆጣውም ወይ? ለዚህ ለተቃውሞ ማድረግ ይሄን ጉዳይ መንግስት እንደሰማ ኃይለማርያም ደሳለኝ ወይም ቴዎድሮስ አድሃኖም ወጥተው እያለቀሱ ወይም እያዘኑ እንባቸው እንኳን ቢብላቸው ደማችን ፈሶ አይቀርም እጅግ አዝነናል እንደ ሀገር ሀዘናችንን እንገልጻለን ብለው በአደባባይ ቢናገሩ የኢትዮጵያ ህዝብ እንደዚህ እንትን ይላሉና ምንድነው የዘጋባቸውስ መሪዎቻችን? ህዝቡ እንዳያለቅስ ለምንድነው የሚያግዱት? እርግጠኛ ነኝ የዛሬው ተቃውሞ ፋሲል
ፖሊስ በመከልከሉ ነው እንደፈለገ ህዝቡ ተቃውሞውና ሀዘኑ እንዳይገልጽ በማድረጉም ነውና ይሄን ነገር አብረህ ታየዋለህ። ቀጥለህ ነገም ሰልፍ የጠሩ ሰዎች እንዳሉ እየተሰማ ነውና በሱም ላይ የምትለን ካለ ባጭሩ እንትን ብለን ውይይታችን እንቋጫለን። ኦኬ ደሬ እኔ እንኳን ትንሽ ለየት ያለ አስተሳሰብ አለ። ህብረተሰቡ ቁጣውን መግለጽ የጀመረው ይሄ ዜና ከወጣበት ጊዜ ጀምሮ ነው። እንዲሁም ይብን ደቡብ አፍሪካና የመን ላይ ኢትዮጵያውያን በግፍ በአሰቃቂ ሁኔታ ሲገደሉ ነው ውስጡ ይብላላ የነበረውና እና ኃይለ ማርያም ወጥተው ሌሎችም ባለስልጣኖች ወጥተው ሀዘናቸውን ቢገልጹም ህብረተሰቡ ቁጣውን ከመግለጽ ወደ ኋላ የሚል አይመስለኝም። ምክንያቱም ህዝቡ የዚህ ሁሉ መንስኤ የገዢው ፓርቲ ፖሊሲ ነው። የስደቱ መንስኤ የገዢው ፓርቲ ፖሊሲ ነው። ገዢው ፓርቲ በውጭ ሀገር ያሉ ዜጎቻችንን እንኳን ሊከላከልን አልቻለም። ሉዓላዊነት በሀገር ውስጥ ብቻ ሳይሆን በውጭም ይሁን ብለው በሚናገሩበት ጊዜ ህዝቡ የገዢውን ፓርቲ ፖሊሲ እየተቃወመ እንደሆነ ነው በግልጽ ያየነው እና መንስኤው ላይ ነው ህብረተሰቡ እየጮኸ ያለው። ኦኬ ከዛ በተረፈ ደግሞ በወንድሞቻችን በሊቢያ የተካሄደው በራሱ በመንግስት የውጭ ፖሊሲ ብልሹነት የመጣ እንደሆነ ራሱ ህዝቡ ሲናገር ሰምተናል። ይሄን ለማለት እንግዲህ በተለይ ደግሞ ከዛ በኋላ የሰጡት ደግሞ ተከታታይ በተለይም ዜጎቻችን ኢትዮጵያዊ መሆናቸውን እናጣራለን የሚለው ህብረተሰቡን የበለጠ አናዶታል። በተለያዩ ሚዲያዎች በኢሳትም እንግዲህ እንደተመለከት ነው። ግን ህዝቡኛ ከምንነው ህዝቡ ራሱ ይሄን ቪዲዮ እንደ ተመልካቾቻችን ቪዲዮ እናሳያቸውና በእለቱ የነበረው የህዝቡ ስሜት ምን ይመስላል እኛ ከምንናገረው ራሱ ህዝቡ ያስተጋባ የነበረው ማየቱ ተገቢ ይመስለኛል። አንድ አፍታ እንግዲህ ቪዲዮዎችን ብንመለከት ምን ያርግላል ወንድሜ ይቀርጥ እንቀላቀላቸው
ሰው ነው ሌላ ሰው እንደዛ ነው እቺን አምቡላንስ ነው ማድረስ ሰው የተጎዳለ እንዴ? አዎ ብዙ ነው የተጎዱት። ለምን ጎዳቸው ነው? ለምን ሰልፍ በእነሱ ተብሏል ነው እንዲበታን ብለው ወደ ሚክስ
አብርሃም ይታል አብርሃም ይታል እንግዲህ ተመልካቾቻችን አድማጮቻችን እንግዲህ የተቃውሞ ሰልፎቹ ከሞላ ጎደል ይህንን ይመስሉ ነበር። የህዝቡ ስሜት ይህን ይመስል ነበር። እስካሁን የተከታተላችሁትን ይህን በዚህ እንዳለ በነገው ዕለት እንደገና ሌሎች ሀዘናችንን መግለጽ አለብን፣ ተቃውሟችንን መግለጽ አለብን የሚል ጥሪዎች ተደርገዋል። ወረቀት ተበትኗል በአዲስ አበባ ከተማ። እስከዛው አብዛኛው ህዝብ ለመውጣት አሁንም ዝግጁነቱን እያረጋገጠ ያለበት ነው እንደሚደርስ መልእክት አኳያና እስኪ በዚህ ጉዳይ ላይ የምትለን ካለ? አሁ ደረጃ አሁንም እንግዲህ እንደምንሰማው ቀደም ብለህ አንተም እንደተናገርከው በነገው ዕለት ሌላ ተቃውሞ ይካሄዳል ተብሎ ነው የሚጠበቀው። ኢትዮጵያውያን አሁንም ስሜታቸው አልወጣላቸውም፣ ቁጣቸው አልወጣላቸውም። በቃ ከዚህ ችግር መገላገል ለአንድና ለመጨረሻ ጊዜ መገላገል ፍላጎቱ አላቸውና በነገው ዕለት ተሳክቶ ተቃውሞ ከተደረገ ከዛሬው የበለጠ ጠንካራ ተቃውሞ ሊካሄድ ይችላል። ግን አሁን እንደምናየው ደግሞ በአዲስ አበባ ውስጥም በተለያዩ ክፍለ ሀገሮችም ገዢው ፓርቲ መከላከያ ሰራዊቱን ሳይቀር አሰማርቷል። የኢትዮጵያ ሕዝብ ደግሞ ቁጣውን ለመግለጽ ወደ ኋላ የሚል አይመስልም አሁን ባለው ሁኔታ ላይ እና የነገው ተቃውሞ እንግዲህ እንዴት እንደሚሆን ነገ ያው ሲደርስ እናየዋለን። ግን አሁን ባለው ስሜት ነገም ይሁን ከነገ ወዲያ ተቃውሞዎች ይቀጥላሉ ብሎ መናገር ይቻላል። ያ ካልሆነ ግን ህብረተሰቡ በተለያየ መንገድ ተቃውሞውን ደግሞ መግለጹ አይቀርም። ቁጣው፣ ቁጭቱ፣ ንዴቱ በጣም በከፍተኛ ደረጃ እየተሰማ ነው እና አይ ዶንት ቲንክ ገዢው ፓርቲም ይሄን
ነገር ለማረጋጋት አቅሙም ያለው አይመስለኝም ፍላጎቱም ያለው አይመስለኝም ግን ህዝቡ ግን እየተናደደ ነው በተለይ ደግሞ ዛሬ የተወሰደው እርምጃ የበለጠ የሚያናድር ነው ከወንድሞቻችን ከመሞታቸው በላይ የዛሬ የተወሰደው አትሊስት ህብረተሰቡ በነጻነት እንኳን ሀዘኑን እንዳይገልጽ ቁጣውን እንዳይገልጽ ንዴቱን እንዳይገልጽ አይቶ ማሳለፍ አልቻለም ወጣቶቹ ስሜታቸውን ቢገልጹ ምንም ነገር ጥፋት ያጠፉት ነገር የለም በምንም ነገር ላይ ጉዳት አላደረሱም ንዴታቸውን ነው የሚገልጹትና ይሄ ንዴታቸውን እንዳይገልጹ ሁሉ ማድረጉ ሁለተኛ ሞት ነው እና የበለጠ የሚያናድድ ነው የነገው ተቃውሞም እንግዲህ ይሄን ሁሉ ንዴት ህብረተሰቡ የሚያወጣበት ይሆናል ብዬ እጠብቃለሁ ከዛው ተረፈ አሁን በደረሱ መረጃዎች ብዙ ሰዎች ተጎድተዋል አንዳንዶች የሞቱ አሉ ይያሉ ለኢሳት አስተያየት ሰጥተዋል እሱን 100% ማረጋገጥኛ አልቻለም ግን የህብረተሰቡን ማስተያየት እንግዲህ በዚህ አጋጣሚ ብንሰማ በድምጽ የቀረጽናቸው አሉ በስፍራው ላይ ተገኝተው የዛሬውን ተቃውሞ የተከታተሉም ስላሉ የነሱን ማስተያየት ብንሰማ ጥሩ መሰለኝ ደረጃ ኦኬ አሁን ወደ አስተያየቶችን እንሰማለን እመቤት እባክሽን አዲስ አበባ ውስጥ ነን ያለነው እና ተቃውሟችንን ለማሰማት በወጣንበት ሰዓት ላይ ቄራ አካባቢ በክተራ አካባቢ በየቤቱ እየገቡ ፌደራሎች በጣም ችግር ፈጥረውብናልና ለዓለም ተላለፉልን ነው ምናችን ኤርሽ ተቃውሞ ነበር ተቃውሞን በተኑ ወጣቱን እያሮጡ አሁን በራችንን ዘጋግተን ነው ቁጭ ያልነው ምን እንደሚፈልጉ አልታወቀም አሁን ይኸውልሽ አንድ ዴስ ቲቪ ቤት አለ ቄራ አካባቢ ልጆች ተሰባስበው የሚያዩበት እዛ ቀጥታ አንድ ፓትሮል ለሀገር በቃ የሆነ ወረራ ነው የሚመስልሽ መጡ በአጋጣሚ ግን ልጆቹ ረብሻ ስለነበረ በየቤታቸው ነው ያሉት በክተራ አካባቢ አንድ ወፍጮ ቤት አስፈጭ ልጅ በአጋጣሚ ሲወጣ ፌደራሎች መጥተው ተዘርሮ ነው ያለው አሁን እና በቃ አቤቱታችንን እስኪ ለእናንተ እንኳን እናሰማ በጣም ነው እኛ ሁለተኛ ዜጋ እዛ ሞቱብን ብለን እዛኛ ሀዘናችንን ሳንጨርስ በዱላ እየተቀጠቀጥን የምንገባበት ምክንያት በጣም ግራ የሚያጋባሽ ነው እኛ በአገራችን የት እንኑር ወንድሞቻችን እዛ አልቀው በጣም እኛ ግቢ ውስጥ ነን ያለነው አዎ ግቢ ውስጥ ገብተን በራችንን ዘግተን ቆመናል በየሰፈሩ በየመንደሩ ገብተው ምን እንደሚፈልጉ ምን ይታወቃል ከጨርቆስ አካባቢ ነው ባካችሁ ለዓለም ህዝብ አሳውቁ በክተራ አካባቢ አሁንም ወጣቱን እነሱም እየገደሉት ነው ብዙ ልጆች አሁን ይኸውልሽ ቤተክርስቲያኑ ውስጥ ራሱ መሳሪያ ተኩሰው ቤተክርስቲያኑ ውስጥ ራሱ አሁን ከቂርቆስ ቤተክርስቲያን አስለቃሽ ጭስ እየደበደሙ ነው ሌላውን ሬሳ ተነግሮ ሁለት ሰው ድንኳን እየተተከለ ድንኳኑን አፍርሰው ቤተክርስቲያኑ ውስጥ መሳሪያ ተኩሰው አሁን ወጣቱን ራሱ ብዙ ልጆችም የሞተዋል ተብሎ ነው የሚገመተው በጣም ብዙ ድብደባ ነው ለዓለም ህዝብ አሳውቁ እናንተ ምክንያቱም የእናንተ ብቻ ነው ያለው ኢትዮጵያ ውስጥ እባካችሁን አደራ ለዓለም ህዝብ አሳውቁልኝ አደራ ዘፍቶ ነው እባካችሁን መላፈጠሩልን እኛ ልጆቻችን አለቁ ያለቁት ህዝቦች ያለ እሱ ሳይንስ ሌላ ሰላማዊ ሰው እያለቀ ነው አሁን ጭራሽ በየቤቱ ሰላማዊ ሰው ማለቅ አለበት አሳውቁልን እባካችሁ ልጆቻችንን የት እናድርሳቸው የት እናደርጋቸው ወንድሞቻችን አለቁ እኮ ምን እናርጋ አሁን ድጋሚ ሰላማዊ ሰው ይለቅ እንዴ እውነት መጣችሁ ብታዩ ጭራሽ በየቤቱ እያጋቡ እሺ ቤታችን ለቀን የት እንሂድ በሀገራችን የት እንኑር የፈሰሰው ደም ምን እናድርግ እሱ አያሳዝንም ህዝቡ ወንድም አይደለ ሀገራችን አይደለ እንዴ በሀገራችን የለቀን እንኑር በሰው ሀገር አልቀን በሀገራችን አልቀን ምን እናርግሽ ልጆቻችን የት እናድርሳቸው ጭራሽ ይሄ ተገቢ ነው በሰላማዊ መንደር ውስጥ ቤት ውስጥ እያጋቡ ይሄ መደረግ ያለበት ነው ሰላም መፍጠር ሲቻል ይሄ አያሳዝንም ያለቀው ህዝብ የነሱ አይደለ ያለቀው ወንድሞቻችን የነሱ አይደሉ እንዴ እና ባካችሁ መላፈጠሩልን መኖር አልቻልንም እውነት ብታዩ እንግዲህ ያው አሁን ወደ ቄራ አካባቢ ነው ወደ በክተራ ውስጥ እየገቡ ነው በየቤቱ እየገቡ እውነት እሺ ያለቁትን እሺ ዝም አልን ጭራሽ ሰላማዊ ሰው ይለቅ እንዴ እባካችሁን በእግዚአብሔር ስም ብለናችኋል እባካችሁን መላፈጠሩልን ወንድሞቻችን አለቁ እውነት በበረሃ ጭራሽ ያው በአገራቸው መኖር በረሃ ውስጥ ሰው ሀገር ነው በአገራችን እንለቅ ወይ ወንድሞቻችን ይለቁ በሀገራቸው በሐዘን ላይ ሐዘን እና እባካችሁን እንማጸናችሁ እባካችሁን
እሺ አደራ የሞተ ሰው ሁሉ አለ እንደው በዱላ እና በጣም ወደ ደንበልን ወደ እንትን ህንጻ አካባቢ ነው በየተለያየው በየቦታው በየአካባቢው ወረብሻ አለ ድብድብ አለ ያው ፖሊስ እየደበደበ ነው ምናምን እየደበደበ ነው እኛ ግራ ገብቶናል አዘኑን ባና ነው በሌለው ነገር በጣም ተከታይ ያለው በጣም ስቃይ ላይ እሱ አይበስብንም እነሱ አይበስብንም ዝባሱን አንድ ነው እነሱ አይበስም ሁሉም ያው የተሳደበም ያው የእንትን ቃሉም መንገር ላይ በቃላቶች ምናምን ነገር በሚናገሩት ቃላት አንፈልግም እኛን ከምትዋጋ አይስኑ ጋር ምናምን እኛን ከምትደበድብ በሚል ለምን ነው በዱላ ለብሰው ታጥቀው ምናምን ነው የመጡብን ያው የተወሰነውን እየሰበሰቡ እየወሰዱ ነው እያፈሱም እየወሰዱ ነው ሰሞኑንም ማታ ቀድመው እየሰበሰቡ እየወሰዱ ያፈሩ እና የት እንደሚያስቀምጡ ነበር ማታ ሰሞኑ ማታ እና እናንተ እንደምንም እናንተ ናችሁ ባለም ላይ መስተማት የምትችሉት ባለም ማሳወቅ የምትችሉት እናንተ ናችሁ እናንተ በደንብ አሳውቁልን እባካችሁ በእናንተ ላይ ነው እኛ እምነታችንን ያለው ህዝባችንን ሊነሳሳ የሚችለው በእናንተ ምክንያት ነው እና በጣም እግዚአብሔር ያግዛችሁ ይርዳችሁ ሁሉ የበለጠ ማድረግ እንድትችሉ ያድርጋችሁ ያው ዱላ በዛ ዱላ በተኗቸው ብዙ ሰው ታስሯል ብዙ ሰው ተመቷል ኃይለኛ ነገር ነበረ ያው እንደሰማችሁ ሲትበር ቤተመንግስት ጋር እንደርስ ድረስ መንፈሳዊ መዝሙር በሚመስል ነበረ ያስተጋባ የነበረው ህዝቡ ከዛ በኋላ ቀየረው ታቃሲ ደስ እና ጥሩ ሁኔታ ነበረ ብዙ ሰው ታስሯል በየቦታው እየከፋፈሉ ብዙ ወጣቶች በየቦታው አግሯቸዋል ባዶ ቤት እየፈለጉ ያግሯቸዋል ብዙ መንገድ እየቆረጡ እና እኔም አንድ ሁለት ዝላ ቀምቻለሁ እግዚአብሔር ይመስገን ተርፌያለሁ ለክፋት አይሰጠኝም መሃል ነበርኩኝና መውጣት አቃተኝ አንድ ሁለት የመቱኝ ደህና ነኝ እግዚአብሔር ይመስገን ይኖራል ብዙ ሰው ተመቷል ብዙ ደግሞ ሰዎች አይቻለሁ በቃ 4 ኪሎ አደባባዩ ላይ ሲደርስ በቃ ኃይለኛ ነገር ተፈጠረ እታችም ራሱ ስቴዲየም ዛ ባዛር አካባቢ ብዙ ወጣቶች ታግረዋል ከመንገድ ላይ አልፈዋቸው ብዙ ወጣቶች እንትን ብለዋቸዋል ሁሉም ስሜቱን እያንጸባረቀ ነበር ዛሬውን ሰላማዊ ሰልፎች ነበር ህዝቡ በስሜት ሲጮህ በጣም ብዙ ሰው ነው የተደበደበው ብዙ ወንድሞቻችን ነው ዛሬ በደሉ ደረሰባቸው መንግስትና እግዚአብሔርን ኮብሎ እንደው እንትን ሚለም ቢሆን ወይ የሚሰጣም ቢሆን ከህዝባችን በጣም ያዘነው በጣም ሰላማዊ ሰልፍ ውጡ ብሎ ከወጣን በኋላ እንዴት ነው ወገን የሚደበደበው በስሜታዊነት እየተቱ እንዴት ወገን ይደበደባል ባይነኝ ነው በጣም ነው የተሰማኝ በሀገር በመንግስት ምንምጥበት በኢትዮጵያ በጣም ነው ያዘንኩት በጣም እንደዚህ አይነት መንግስት ይኖራል ብዬ ነው አስቤም አይደለም አልሜው ታልብ ነው የተሰማኝ በጣም ነው ያዘንኩት ይኸውልሽ እንደዚህ ነው ሄሎ በጣም ነው ያዘንነው ብዙ ወንድሞቻችን ነው ዛሬ ስሜታዊ ሆነሽ ትጮያለሽ ብዙ ነገር አለ ምክንያቱም የገዛ ደምሽ ነው ያለቀው 30 ኢትዮጵያዊ ማለት ቀላል ነገር አይደለም ስለዚህ በጣም እኛ ተሰምቶናል ለባካችሁን እርዱን በቃ እዚህ ሀገር ላይ እኛ መኖሩ ላይ የከበደ ነው መኖር አይደለም እንትመትም በቃ እኛ ምንም ኢትዮጵያ ሲሉን የሀገር ውሸታም እንዴት ነው አላቅም ያለ ዛሬ ደግሞ ወጣን ከወጣን በኋላ ድብደባው ምን አመጣው እባክሽን ንገሪልን በቃ እኛ ጮኸን ስልሻው ስሜታዊ ይሆናል አይደል እንዴ ዜጋን ያለቀው አይደል እንዴ ትጮያለሽ ስሜታዊ ሆነሽ ትጮያለሽ አይደል መፍትሄ ሳይሰጥሽ ሲቀር ትጮያለሽ መጮያለህ ነው ግን እንዴት ትጮሃለህ ተብሎ ያለ ምንም ምክንያት ውጡ ብሎ ካስወጣን በኋላ ሰላማዊ ሰልፍ እንዴት ህዝብ ይደበደባል ልክ ናቸው ትናንትና ኢሳት ትክክል ነገር ነው እና ቤት ይናገሩ የነበረው እውነት ነው ሰላም ያለ ምክንያት አይደለም ውጡ ብሎ ያስወጡ ለመደብደብ ነው እኛን ለመደብደብ ነው በጣም ነው የምናዝነው እኛ በጣም እንደዚህ አይነት መንግስት ውስጥ መኖር ከባድ ነው በጣም
ግማሹ መሬት ላይ ተዘርሯል፣ ግማሹ ሆስፒታል ሄዷል፣ ግማሹ በቃ መናገር አቅቶት ሽባ ሆኖ መንገድ ላይ ወጣል። ህዝቡ ሮጦ ነው ይልሽኛ መንጣን ያመለጥነው በአሁኑ ሰዓት እንጂ እኛም አልፈን ነበር። ከድብደባው ሰለባ ነበር የምንሆነው እኛም። አሁን እኛ ተመልሰናል። አሁን ወደየቤታችን እየመጣ ነው። ትራንስፖርትም የለም ግን ወደኛ ወደ ቤታችን እየመጣ ነው። መስቀል አደባባይ ያው ህዝቡ ተረፍርፏል ተደብድቦ። ችግር የለም። ለአዲስ አበባ ህዝብና ለቤተሰቦች መጽናናትን እንመኛለን። ከጎናቸው መሆናቸውን ንገሪልን። ጭስ ምናምን ተኩሰው ሰውን እየደበደቡ አሁን ሰዓት እንትን እያለ ነው። ህዝቡ እየተበተነ ነው ያለው። ጭስ ምናምን ተኩሰው ሰውን እየደበደቡ ወደ ቤት እንዲመለስ እያደረጉት እና ሙሉ ለሙሉ ተቃውሞ አዲስ አበባ ተደርሶ ምንድነው ቅዳቸው የነበረ ይመስለኛል። የእነሱን አባል ብቻ አስገብተው ሌላውን ብሎክ አድርገው ዘግተው እንትን ለማለት ነበር። ግን ሰው በቀጥታ ከገባ በኋላ ውስጥ መግባት ወደ አደባባይ መግባት ሲጀምር መዘመር ጀመረ። ተቃውሞ ማሰማት ጀመረ። ቀስ በቀስ በሙሉ ወደ ተቃውሞ ተቀየረ እና መጨረሻ ላይ ሰልፈኛው ባላሰበበት ሁኔታ ቀለበት ውስጥ ከተው በመርዝ ጭስና በድብደባ እንዲበተን አድርገው አሁን ወደ ቤት እየተመለሰ ነው። ኃይለኛ ተቃውሞ ነበር ሲካሄድ የነበረው። ይሄን ኢንፎርሜሽን ለመስጠት ነው። በቃ እሺ፣ አንቺ ማን? ኦኬ፣ አይ ግድ የለም ግን እኔ በዚህ በኩል ማለት አሁን በአምባሳደር በኩል አድርገን እየሄድን ያለ ነው። የመጣ ነው በታሪክ መስመር ነበረ። ሙሉ ለሙሉ ከተማው ሁሉ በምታየው አቅጣጫ አሁን አምባሳደር መስቀለኛው መንገድ ላይ ነው ያለው። ህዝቡ በቸርችል ጎዳናም በዚህ በመርካቶ በኩልም እየተመለሰ ነው ያለው። ከፍተኛ የሆነ ህዝብ ወጥቷል። ከፍተኛ የሆነ ተቃውሞ አሰምቷል። በጣም ታሪካዊ ቀን ነበር ነውና በደንብ ዝግጅት እንታረጉበት ነው እና ደግሞ እንትን ደግሞ አዲሱን ፍሪኩዌንሲ በደንብ ደጋግማቸው አሳውቁ። ጠዋት ተናግሮ ነበር ከዋሽንግተን ያለው እሺ ተመልካቾቻችን፣ አድማጮቻችን እንግዲህ ያው የዛሬው ውይይታችን የምንቋጨው እስካሁን ድረስ በሚደርሱን መረጃዎች ነው። ሟቾቹን አስመልክቶ ቀደም ሲል የታወቁት 2 የቂርቆስ ሰፈር ልጆች ነበሩ። የነሱ ሀዘን እየተደረገ ባለበት ሰዓት በዛሬው ዕለት የሰማነው ተጨማሪ 2 እንደገና የዛው የቂርቆስ ሰፈር ልጆች መሆናቸውን ነው የምንሰማው። አንዱ ደግሞ ዳንኤል ጉሽ የተባለ የጅማ ዩኒቨርሲቲ ምሩቅ የሆነ ልጅ ነው፣ ወንድማችን ነው። ሌላው የትግራይ ልጅ አንዱ ደግሞ የነቀምቴ መንግስቱ ጋሼ የተባለ ልጅ መሆኑን ሰምተናል። 3ቱ ደግሞ ኤርትራውያን መሆናቸው ይነገራል ከሟቾቹ መካከል። እንግዲህ እስካሁን ድረስ የደረሱ መረጃዎች ናቸው። እነዚህን እናረጋግጣለን። ሁሉም ይሄ የሚያሳየን ኢትዮጵያውያን ተብለን ሁላችንም መታረዳችን ነው። አራጆቹ የተናገሩት ይሄን ነው። ኢትዮጵያውያን ክርስቲያኖች ብሎ ነው ያረዳቸውና እንደ ሀገር ነው የታረድነው። ሁላችንም እንደ ሀገር ነው የታረዱት። 3፣ 4፣ 5 ቤት ሀዘኑ የሁላችንም የሚሆነው የጥቂት ሰዎች አይደለም፣ እንደ ሀገርም ስለታረድን ነውና ይሄ ሌላው የሚያስተምረን ሁላችንም አሁንም በአንድ መጠንከር፣ በአንድ ተሳስረን መበርታት እንዳለብን፣ ለሀገራችን መተሳሰር ጠንክረን መነሳት እንዳለብን የሚያመላክት ነገር ነው። እንደ ሀገር ነው የታረድነው የሚለውን ነው። ውይይታችን በአጭሩ የዛሬውን ይህን ይመስላል። ሌሎችንም መረጃዎች እንደደረሱን እየተከታተልን እንደዚሁ እናቀርባለን። መልካም